ምንድነው? ምን ሆነ ነው? አባ በሩና ተስፋፋ አንዴ ተሰስተን መጣ ነው። ነይግቢ መተዘይነ እሺ አንዴ መጀመሪያ እንትን በል ተረጋጋ። እኔ ሄዳለሁ። አንዴ እሺ ብራን ተፈልፈን አንተርቦ አባት ናገሩ እንግዳንን ያማን እንዴ ካለው ይብሬን ዞር በል በቃ አንቺ ደግሞ እዚሁ አግብተሽ እኔን አግብተሽ ትኖሪያለሽ። ሚዜቱኝ እሺ አንዴ ወይ ተረጋጋ። አንተ አንዴ እሺ እሱ ልጠይቅልሽ ካላገባ በቃ አግባሽ። ምንድነው ኤፍሬም የምታወራው ነገር? አንተ ጥሩ ሰው ነው። እሺ ምን እንደምትፈልገው በቃ ለቀቀኝ። ማግዛኝ ምን እንደምትፈልገው ምን እንደምትፈልገው ብር ነው ገንዘብ ሆነ ነው ይሰጣለሁ። ሰላም ሰላም፣ እንዴት ናችሁልኝ? የህዩ ቤተሰቦች የቀዳማዊት ፋሚሊዎች በሙሉ ሁሉ ሰላም ሁሉ ጤና፣ እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። ለመስቀል ቪዲዮ አልሰራንላችሁም፣ ግን ዛሬ እኛ አካባቢ ዛሬ ነው መስቀል በደንብ የሚከበረው። ለምለም ቤት ምናምን ቪዲዮ አይታችኋል። የደመራ ቀን ነው። እኛ ጋር ግን እኛ አካባቢ መስቀል የሚከበረው ዛሬ ነውና ህዩዬም ዛሬ ፏ አርጌ የጉራጌ ልብስ ለብሳ እሷም በዚህ አጋጣሚ ለምለምም የሰጠቻቸው የጉራጌ ባህል ልብስ አለ። ግን ከዛ ለየት ያለ እኔ የሚያዘጋጀውላቸው የጉራጌ ልብስ አለና ዛሬ ፎቶ እንነሳ፣ የቲክቶክን ቪዲዮ እንስራ ብያቸው ወደ ገጠራማ ቦታ ይዣቸው ይጃለሁ። ባህላዊ ቦታ ነው። የጉራጌ ቤት እንሰት ያለበት ቦታ ነው። ዛሬ እዚህ ቦታ በመጡበት አጋጣሚ የሚገርም ፕራንክ ልሰራቸው አስቤያለሁ። ፕራንኩን ሐሳብ ማለቴ እነሱን በሚያስደነግጥ መልኩ ልጁ ካስደነገጠልኝ አስደነገጠልኝ፣ ካላስደነገጠልኝ ግን ምንም ማድረግ አይቻልም። ግን እናንተም እንድትዝናኑበት በዚህ አጋጣሚ እኛ አካባቢ መጥተው ጽጌም ህያብም ፕራንክ አላረኳቸውም እስካሁን ማለት ነው። ዛሬ ደግሞ ያው ከአንድ ጓደኛዬ ጋር በመሆን ቆንጅዬ ቪዲዮ ይዤላችሁ እመጣለሁ ብያለሁ። እዛው እንዴት መሰላችሁ ሐሳቡ ያለሁት እኔ እዚህ ግቢ ብቻዬ ነኝ። ህያብና ጽጌ ደግሞ በባጃጅ ኑ ብያቸዋለሁና ጥቁር በር ነው፣ መንገድ ዳር ነው፣ ቀጥታ አንኳኩታችሁ ግቡ ነው ያልኳቸው። ቀጥታ አንኳኩተው ሲገቡ ተሸፋፍኗል። ቀጥታ ይዟቸው የሚሄደው ወዴት ነው? ወደ ጫካው ነው። ቤተሰቦቼ በሌላ አንገል እንዳታስቡት፣ ተዝናኑበት። ሌላ ነገር የለም። ጽጌንና ህያብን ፕራንክና በዛውም እንዲያስደነግጥልኝ ነው እነሱ የሚያስቡት። የቲክቶክ ቪዲዮ እና ፎቶ ሊነሱ ነው የሚመጡትና ፕራንክ ላደርጋቸው አስቤያለሁ። እና ያው ስለባለፈው አንዳንድ ነገር ልበላችሁ። እኔና ህዩ ታርቀናል፣ ሰላም አውርደናል። በቤተሰብ ፊት፣ በእናቴ ፊት፣ በአባቴ ፊት ሁሉ ነገር በርዷል። ለሰጣችሁ ኮመንት፣ ለመልካም ምኞታችሁ በሙሉ በጣም ነው የማመሰግነው። እኔ ባላሰብኩት ጓደኛዬ አብሪኮ ባሰበልኝ መሀላችን ላይ እናንተም አላችሁ ብዙ ነገር ስትሉ ነበረና ፈጣሪ መንገዱን ቀይሮ ወደ መቀሌ ልትሄድ ነበርና አብሪኮ ነው በዚህ ሰበብ ወደ እኛ ታሟል ብላ ኤፍሬም ታሟል ብሎ ታጀራ እንዲመጡ ካረገ በኋላ ነገሩ በሌላ በቃ ተቀያየረ። ፈጣሪ ይመስገንና ለሰጣችሁን ኮሜንት እየደወላችሁ ብዙ ነገር አውርታችሁኛል። ድጋሚ እንዳትጣሉ ብላችሁኛል። እንግዲህ ሰይጣን መሀላችን ላይ አይግባ እንጂ እኔ ሁሌ ፍቅር ነኝ፣ ህያብ ሁሌ ፍቅር ነች። የኔ ቀዳማዊት የኔ ወርቅ። በዚህ አጋጣሚ እኔና አንቺ እንዲሰላም መሆናችን ደስ አሰኝቶኛል። ግን በታረቀን ማግስቱ ሁለተኛ ቀኑ እንደዚህ አይነት ፕራንክ ልሰራሽ ስለሆነ በጣም ይቅርታ የኔ ፍቅር፣ ይቅርታ አድርጊልኝ። እና ቤተሰቦቼ በዚህ ቪዲዮ ተዝናኑበት፣ ፈታ በሉበት። ያው የበዓል ለመስቀል ምንም አይነት ቪዲዮ አልሰራንም። እኔና ዩ ከታረቅን በኋላ ያው ምንም አልተመቻቸንም። ዛዚ እያለን እነ ህያብንም አላገኘኋቸውም። ለምለም ይዛቸው እየዞረች አንዴ ስጋ ሲከትፉ በቃ ከቤት አውሉቱም። በቃ የበዓሉ ድባብ ክትፎ ይበላሉ፣ አረቄ ይጠጣሉ፣ አናቱ ላይ ይተኛሉ። በቃ ግንባራቸው ብታዩ አብለጭ ልጩ ቂቤ በቅቤ በቃ ቅቤ ነው የሚጠጡት። ቡናም የለም። እየመጣ ነው በዚህ አጋጣሚና
ይኸውላችሁ ፕራንክ የሚያደርግልኝ ጓደኛዬ ብሩክ ይባላል። ብራ እንኳን ደህና መጣ። እንኳን ደህና ቆየኝ። እና እዚህ አካባቢ የነሱ ሰፈር ስለሆነ ከዚህ ሰፈር ነው የሚመጡት። እና ብራ ይኸውልህ የጠቀምኳቸው አስፋልት ዳር መታችሁ በባጃጅ አንኳኩ ነው፣ ጥቁር በር ነው አንኳኩ ነው ያልኳቸው። ሲያንኳኩ አንተ በር ትከፍትና አቤት ሰላም ትላቸውና ታስፈራራቸዋለህ። እያስፈራራ ግን በዱላ ጓሮ ድረስ ነው የምትወስድልኝ። እንሰት ውስጥ ወስደህ ቦርሳ ክፈቺ ብለህ ብራቸውን ስልካቸውን ትቀበልና የሆነ ሰዓት ላይ ለእኔ ትደውልልኛለህ። ከዛ ደውለህልኝ ያው ሊፈሩ ይችላል። በዚህ አጋጣሚ ህያብን እንዳታስጨንቃት እንትን ያማታል። ስደነግጥ ምናምን ትወድቃለች። እሺ ቤተሰቦቼ ቡርኬ ይባላል። ተዋወቁት። ጓደኛዬ ነው። እኔ ያው ህያብ አታውቀውም፣ እኔ ነኝ የማውቀውና በሱ ነው ዱላ ይዟል። እያስፈራራ ቦርሳቸውንና ስልካቸውን ነው የሚቀበለው። የሆነ ሰዓት ላይ አጋጣሚ በቃ እኔ ላይ ሲጨንቅ ኤፍሬም ጋር ደውሉ ነው የሚላቸው። እኔ ደውዬ ስመጣ ተደውሎልኝ ስመጣ ነገሩን እናበርደዋለን። በጣም አሪፍ። እሺ አንተ እዛ ጋር ጠብቅልኝ። እነሱን ይኸውላችሁ ቤተሰቦቼ ትንሽ ደቂቃ ነው የምጠብቃቸው። እንመጣለን ከከተማ ስላሉኝ የመጡ አይመስለኝም እና ትንሽ ደቂቃ ነው የምጠብቃቸው። ሲመጡ በር ሲያንኳኩ ቡሩኬ ከፍታቸዋል። ስራውን እንሰራዋለን ማለት ነው። መልካም ባይ ይሁንላችሁ። እስከ መጨረሻው ድረስ ተከታተሉ። እንዴ አባቱ ለሀገር እንግዳ ነኝ፣ ለሀገሩ እንግዳ ነኝ እኔ። እሺ መጀመሪያ ቆይ ስልኩን ልቀቀው፣ ቦርሳውን ልቀቀው አንዴ። ቦርሳውን ልቀቀው ላይ አንቺ። ኧረ ተው አትሰጥም። አንዴ ቆይ ተረጋጋ አባት። እኔ ተሰስቼ ነው ቤት መጣሁ። ነይ ተሰስቼ ነው የመጣሁት። አስረዱኛለህ ኤፍሬም ማን እንደሆነ እንዴ? ሰው የለም። እሺ ግቢ ውስጥ እኔ ወዲህ ማለት ነው። እሺ አንዴ ነይ እንደው ቦርሳሽን አምጪ። ወላ ምንድን ነው የምትሰጠኝ? ስልክ አልሰጥህም። ነይ ቦርሳሽን አምጪ። አንድ ላይ ነው፣ አንድ ላይ ነው። ቆይ አንዴ ልደውል፣ ስልክ አንዴ ልደውል። አባቱ አይቻልም። እንደውም እዛ ጋር ሄዳችሁ ነው። ማለት በዚህ ወደዛ ወርትም አልሄድልህም። ግቢ ውስጥ ሰው የለም እንዴ? ነይ አምጪ። አባቱ ለሀገር እንግዳ ነኝ፣ ስልክ አልሰጥህም። ስልክ አለ ቦርሳ ውስጥ። አንዴ ቆይ ቀስ በተረጋጋ ደውል። ኤፍሬም ጋር ደግሞ አባቱ ቃም አትገፈራል አትገፈራል። መጀመሪያ ተረጋጋ። አባቱ ያማል እንዴ? መውጣት ከፈለግሽ እዛ ጋር ደርሰሽ እኮ ቁሻ እንደ መጀመሪያ እዛ ጋር ደርሰሽ እኔ ማወራሽ ነገር እሺ ማለት አለ። እኮ ሄዳለሁ ግን መጀመሪያ ተረጋጋ። እሺ እዚህ ጋር ሆናችሁ በሺ ማለት እንድትወጡ አልፈቅድላችሁም። ግን እዛ ጋር ሄዱና ከዛም የፈለኩትን ነገር አድርጋችሁ ትወጣላችሁ። አያገባሽም። እሱ አይመለከታችሁም። ሄዱና ከዛ እናወራለን። ከዛ እዛ ጋር ሄዱ። አይመለከታችሁም እንዴ? ቦርሳዬ ምንም የለውም። በቃ ስልኬ እጄ ጋር ከሆነ ብር ያለ ሰው ጋር ትደውላላችሁ። ቦርሳችሁ ባዶ ነው። ምንም ብር ለምታወራ አንተ ደግሞ ቦርሳችሁ ባዶ ነው። ምንም ብር የለንም። በቃ እሺ ይዱ ረዘይ ነይ ግቢ አንቺ። እሺ ዱላውን ጣለው። ግቢ የምላችሁ ማታደርጉ ከሆነ ሌላ ነገር ውስጥ ነው። ግቢ ከዛን የምትፈልጉት ሰው ጋር ትደውሉና ቦርሳችሁን አየውና
ምንም የሚጠቅመኝ ነገር ከሌለ የምትፈልጉት ሰው ጋር ትደውሉና የምፈልገው ነገር ታመጣላችሁ። ቦርሳችሁ ውስጥ አንድ ብር ትይዙ ነው እንደምትዞሩ ይሄንልኝ። እሱ ምን ያደርግልኝ? እንግዲህ ቦርሳችን ምንም አያደርግልኝ። ስልክ ደውልና ዝም ብለሽ ማንኛውም ሰው ጋር መደወል አትችይም። የሚመጣልሽ ሰው ጋር ብር የሚያመጣልሽ ሰው ምን ማለት ነው? ምን አገባ ደግሞ ስለሱ? አንቺ አያገባሽም። ሰው ነው የጠየቅኩት። አግብተሻል? በቃ ነው ያገባሻል። አንቺ ቢዚ ትሆኛለሽ። ያማል እንዴ? ምንም አይመለከትሽም። ቁጭ በይ። እንደውም አንቺ ነቅነቅ አትይም። ብሩ ሲመጣ ራሱ ሰው ነው በቃ ወይ እኮ ያረብልሽ ደውይላት ወንደው ምንድነው ቤቱ ሲያስቀርስ ዝም በይ። ቁጭ በይ። ወደዚህ ቁጭ ስልክ አነሱልኝም አባት አይመለከተኝም። ያነሳልሽ ሰው ጋር ደውል። ይገጥመናል ብላችሁ አታስቡ። ዘላችሁ ሰው ግቢ ቀጠቀጣችሁ ዝም ማለት አልብሩን ብሩን የምትፈልገው ደውይና አንዳችን እዚህ ተቀምጠን አንዳችን ሰው ጠርተን እንጣ ስልክ እያነሱልኝ አይደለም። እኔ ፈልገውን ብር ማመጣብሽ ሰው ካለ ሁለታችን ነው። በቃ ሰው የለም ግቢ ውስጥ አንቺ አይመለከትም። እኔ ሄዳለሁ። አንድ ሺህ ብር አልቀበልም። አባት ናገሩ ግዳንን ያማል እንዴ ታለው ይብሬን ዞርበል በቃ ሁለታችሁ ሰርጋት በቃ ሰርጋት። ወይኔ በስመ አብ ደውይለት። እሺ አሁን ምንድነው የምትፈልገው? አይመለከታችሁም። ብር የሚያመጣላችሁ ሰው ጋር ደውሉ። ኤፍሬም ኤፍሬም ቶሎ በል የላከኝ ቤት ውስጥ ነው ያለሁት። የላከኝ ቤት ውስጥ ነው ያለሁት። ሂጂ ያልከኝ ቤት ውስጥ እኮ የት አለ? እሺ ያሳየኝ ቤት ተሳስቻለሁ መሰለኝ። ኤፍሬም ቤት ተሳስቻለሁ መሰለኝ። አላውቅም ወንድ ነው ያጋጠመን እዚህ። አዎ ኤፍሬም ወዴት ነው የምንመጣው? በእናትህ ኧረ ኤፍሬም እኔ በማላውቀው ሀገር ብር ምናምን እያለ ነው ሰውየው። አዎ የሆነ በቃ ብር ምናምን ነው የሚጠይቀው። ኧረ ኤፍሬም እሺ ወይ ላገናኘኝ ከአባትህ ጋር አቁምና ብሩ ይዞላችሁ የሚመጣ አንተ የሚሉን ማትነግር ከሆነ ማታመጣ ከሆነ እኔ አልሰማም። ይኸውልህ ያልኳቸው ብር አምጡ ብያቸዋለሁ። አንድም ብር አልያዝንም ብለውኛል። ስለዚህ አንተን ታመጣለህ ብለው ነው አንተ ጋር ይደወል። ቁጭ በይ ነኝ እስከሚመጣ ቆም በይ። ቁጭ በይ እሺ ነው ቁጭ እንዳለን በቃ ተረጋጋ። ነቅነቅ እንዳትል ያው አብራቸውና ሚሉ ቦታ ድረስ ብር ይዘላቸው ነው። ቶሎ በል ኤፍሬም። የላከኝ ቤት ውስጥ ጥቁር በር ነው መሰለኝ። አንዴ እሺ ወደዛው የሚላው ሲንቀልሽ አይቻልም። አንቺ ሲጀመር ብሩን ቢመጣ አትሄጂ። ቁጭ በል። ይሄን ያክል ቦርሳ ተሸክማችሁ አንድ ብር ይዛችሁ ትመጣላችሁ እንዴ? ቁጭ በይ። አባት ላገሩ ግዳህን በመጀመሪያ አይመለከተኝም። እኔ አይመለከተኝም። ቁጭ በይ። እኔ ሳራ አልወድም። እስካሁን እንዴት አላገባሽም አንቺ? እንዴት ናከባለ ነው ደጋግሞ የምጠይቀው ማን እንዴ? አንቺ ጓደኛ የለ እንደውም አንቺ ለጓደኛ ነው የምጠይቀው። ማን አንተ ዳር ምን አንዳችሁ ሚዜ ትሆናላችሁ። ወያቻ አይመጣም እንዴ? ሂጂ ቁጭ በይ። አንቺ ሲጀመር አትሄጂም። ብሩን ቢመጣ ራሱ አትሄጂም። ለምንድን ነው የማልሄደው? አትሄጂም። ኧረ እሄዳለሁ። ምንድነው የምናውቀው ቦታ መጥተን ምንድነው የምናደርገው? ምንድነው የምታወሪው? እሺ አልተመቸኝም። እንደዚህ ላድርግልህ ማለት ነው። አንቺ ቀሽቀሽ ብለሻል አይደል? እሺ አንዴ ብር ካለልኝ
እሱ ነው ብር የሚያመጣው። አዎ እሱ ነው። ምንድነው ግን ደግሞ ምንም አይነት ብር አልሰጠህም። ነይ አንቺ ምንድነው ወንድሜ? ምንድነው? አንተ ነበር ታመጣላችሁ። እኔ እሰጥሃለሁ። ምንድነው? በቃ ሂድ ይሻላል። ወደዚህ ተመልሰን አንገባ። ወደዛ ነው መውጣት ያለብህ። ምን ሆኖት ነው? ለኔ ንገሩኝ። እናንተ እዚህ ግቢ ለምን ገባችሁ? የሰው ግቢ ለምን ገባችሁ? እሺ እራስህ እኮ ነው እዚህ ግቢ መጀመሪያ ሳይተው አንድ በር ብቻ ነው ጥቁር በር ያለው። እሱም ማለት ነው ፍሬንድ ደግሞ ምን ነው? እሺ አሳልፈን አሁን ተረጋጉ። እሺ ምንድነው የጠየቃችሁ? በቃ እኔ ያለሁኝ ምንድነው የሚያስፈራችሁ? ምንም የሚያስፈራው ነገር የለውም እኮ። ምንድነው የጠየቃችሁ? እሺ ነው ንገሩኝ። ምንድነው የጠየቃችሁ? እኔ ቁጭ በይ። እኔ ነግረኝ። ምንድነው ፈልገው? መጀመሪያ እንደውም ሀሳቤ ብር ብቻ ነበር። አሁን እሷ ማትሄድም፣ አንቺም ቢዚ ሆነሻት ነው የምትሄደው። እኔ እኮ ተኳኩለሽ አትውጪ። አንዴ ሁለቴ ነግሬሻለሁ አይደል? አንዴ እሺ፣ ምንድነው ፈልገው አንተ? ነገር ለኔ ኤፍሬም እንደዚህ ነገር እንዳለ ሀገሩ ላይ አልነገርከኝም ነበር። እሷን ልቅልቅ ከፈለክ እሷ ሚስቴ ነች። በቃ እሷ ስላገባች ብር በሰጠኝ ትሄዳለች። ፎቶውን ቪዲዮም እሷን ግን እሺ፣ አንዴ እኔን አውራኝ። ቆይ ተረጋጉ። አንተ ምን ነው ስለተንጫጫችሁ አለቃችሁ ሁለታችሁንም ማለት ነው። አንቺ ትሄጃለሽ ከሱ ጋር፣ አንቺ ደግሞ እዚሁ አግብተሽ እኔን አግብተሽ ትኖሪያለሽ። እሺ አንዴ ወይ ተረጋጋ። አንተ ቆይ አንዴ እሺ፣ እሱ ልጠይቅልሽ። ካላገባ በቃ ያግባሽ። ምንድነው ኤፍሬም የምታወራው ነገር? አንተ ጥሩ ሰው ነው ማግባት ነው የምትለኝ? የሀገሩ ባህል ነው። በቃ ካላገባሽ ያግባሽ። እዚሁ እኔ መሞት አልፈልግም። በምን እርግጠኛ ነሽ አንቺ? ያማል እንደ አስብታለች ብለህ አላገባችም ብለህ ነው እንዴ? አላስተርሽም ቀለበት። እኔ እሷን በቃ መጀመሪያ ፈልጊያታለሁ። አንቺ ሚዜ ትሆኛለሽ። አንቺ ልትሄጂ ከፈለግሽ እሷን ለኔ ድረሽ ነው የምትሄጂ። እኔ ህይወቴን እፈልገዋለሁ። ለቂያችሁ ልሄድ ነው። እሱ ነው። እኔ ከእናንተ ጋር መጨቃጨቅ አልፈልግም። ለቂያችሁ ልሄድ ነው። ጽጌ ኤፍሬም ምንድነው? አባቱ አንቺ ነሽ እየበጠበጥሽ ያለሽው አንቺ ነሽ። ይኸውልሽ በሰላማዊ መንገድ እሱ ጥሩ ሀሳብ አምጥቷል። እሷ እኔን አግብታኝ፣ አንቺ ደግሞ ከእሱ ጋር መሄድ ትችያለሽ። በቃ ያላችሁን የቦርሳ ላይ ታለ ቦርሳው ምንም ብር አልያዘም። ምንም ብር አልያዘም። ብር አልያዛችሁም እናንተ ያላችሁ ስጡት። በቃ ምንም የለንም። እሺ ስልክም ስጡት። ስልክ ሌላ ስልክ እንዴት ነው የምሰጠው? ስልክ አልሰጠውም። ብዙ ፋይል ነው ያለው ስልክ። በቃ ጽጌን ስጪው። እኔ ስልክ አልፈልግም። ብር አይደል የምፈልገው። በቃ እሺ ተጠቀምበት ብሩን። ብር ብሰጥ ነው ደስ ይላል። ለካ ምንድነው ትታይ የምትሄዳው? ነይ ጓደኛሽም ለቀሻት ሄጂ ሚዜ ሳትሆኝ እኔ መጥቻለሁ። እና ታዲያ ምን ታሰብ ነው የምታመጣው እንዴ? ምን ማለት ነው? ልጅ ታዚህ ትቀር ምናምን የምትለኝ እኔ አንተ ይዣት የመጣሁት ወደዚህ ቢሆንስ ታዲያ እና በእንግዲህነት መጣ ምን አይነት ስራ ነው የምትሰራው? ኤፍሬም ይኸውልህ አባት አሁን እየበጠበጠች ያለች እሷ ናት። እሷ የምታሳምናት ከሆነ አሳምናት። እሷ እንደውም እሺ ብላለች። አንተ ምንድነው የምታወራው? እኔ ይሻላል እኮ ያስታውቃል ፊትሽ እሺ ብለሻል። በቃ ጽጌ ይኸውልሽ ባክ ኤፍሬም ዝም በል። አንተ ደግሞ ምን ሆነህ ነው? አላገባሽም እኮ ምንድነው የሚያስፈራሽ? ሚስት ሀገሩ ላይ ይፈልጋል። እንደውም ቤቱን አሳያችኋለሁ። ኑ እዚህ ውስጥ አንጨቃጨቅ። ቤት ውስጥ ሆነን እናወራለን። ነይ አንቺ ሲስ እሷ ትመጣለች። ወዴት ነው መጀመሪያ ቤት ውስጥ ገቡና ቤት ውስጥ ታስወጣ። ረጋ በይ አትርበ ዝም በይ። እዛው ትሆኛለሽ፣ ትበልሻለሽ እዛው ለፊ ለሱ ቤት ነው። በቃ እንግባለት። እዛ መሄድ ይሻላል። እንኳን እዚህ ነይ። ግን ጀርባ ይልካል። አንቺ ነይ እዚህ ገብሽ። እናንተ ከሷ አጠገብ ቁጭ መሀል ላይ ሆነ። ነይ ቦታ ቀይሪው እዚህ። እሺ ምንድን ነው የምትፈልገው? ቅድም እንዳልከው እሷን አገባታለሁ፣ እሷን ይዛት ትሄዳለህ። እሷ ቢዚ እኮ እሷን አገባታለሁ፣ እሷ ሚስትር ይኸውልሽ፣ እሷ ተስማምታለች። ጽጌ በቃ እውነቱን ተናገሪ። ምንድን ነው አንተ ኤፍሬም? ምንድን ነው የምታወራው አንተ? ባልልሽም እኮ አንቺ አሳምኛለሽ። ባለትዳር አይደለችም። ቀለበት ባደረገ አይደለም። እንዳትነካኝ፣ አትንካኝ። በቃ ዞር በል። እንደውም ሶስታችሁም አትሄዱ። ይሄን ነገር ሳታስተካክሉ
ኤፍሬም ራስን እያራራት እኮ ደስ ይመጣ ነው ቪዲዮ የሚቀር በቃ ነው ጥቁር በር አንድ በር ብቻ ነው ያለው ጥቁር እሺ እኔ ስለዚህ ጉዳዩ አንቺ አሳምኛት እሷ ምንም ማሳምናት ነገር የለም አንተ አሳምናት እሷ እኔ እንደዛ ጋር ልንከርሽ አንተ በግለኝ አንቺ ነሽ እሱ ጋር ነው የሚቀመጠው ነው አዎ ላግባሽ ዝም ብላ ተከራከረኝ ኤፍሬም ዘዴ የምትወስደኝ ከሆነ እኔም አላውቀው ሀገር መጥቼ እንድናት በለኝ እዚህ ነይ ቁጭ በይ አንቺ ምንድን ነው ቁጭ በይ ብላ የሚያደርግኝ ሰው ልጅ እሺ ምን እንደምትፈልገው በቃ ልቀቀኝ ማግዛኝ ምን እንደምትፈልገው በር ነው ገንዘብ ሆነ ነው ይሰጣለሁ እሺ ምን እንደምትፈልገው አንተ ምንም አታውቅም በማታውቀው ነገር ነው የገባው አረ ጽጌ በእናትሽ አንድ ነገር አድርጊ በቃ እሺ ምን እንደምትፈልገው እኔ ልስጥሽ እሷ አለቅልሃለሁ ለእሷ ገንዘብ ትሰጠኛለህ እሷን አገባ ሁለቱን ምን ተለቃቸው ፈልገው በቃ አላገባም ካለሽ አላገባም ለምንድን ነው እኔ ያስገድል ታገናት እንዴ በቃ ተዋት ታወኛ እንዴ እቻ ቃሉን ማገባ ውሃ የሚጠጣ ነገር ይዛላ ውሃ ቆይ ያመጣልሻል ቆይ ተስማሙ በዚህ መጀመሪያ እሺ ምን እንደምትፈልገው እሺ ምን እንደምትፈልገው ከዛ በኋላ አወራሃለሁ ምን እያወራሁት እኮ ነው በቃ ዝም በይ መጀመሪያ ተስማሙ አይ ሌላም ነገር አመጣላችሁ መጀመሪያ ተስማሙ እሺ ተስማምተናል እሺ አመጣላችሁ እሺ ውሃ አምጣልኝ ተስማምተናል ተስማማችሁ አዎ ጽጌ ተስማምቻለሁ ቢው ውሃ ብቻ አምጣልኝ ውሃ አምጣልኝ አባቱ ይሄ ቃልሽ እንዳትሽ እሺ ግን ውሃ ታመጣለህ ምንም አመጣላችሁ ልትዋኝበት ነው እሺ እስከዛ ነው ያናግራችኋለሁ ወይ ዛሬ የሚጠጣ ነገር ነው ነግረክ እንዳት ውሃ ይዘህ ይያ ስሚ ምንድን ነው የምን ነው ቆይ ተረጋጊ አይቻልም ወደዛ መጀመሪያ የያዘውን ዱላ ተሽዋል አይደል እኔ መሰበር አልፈልግም እሄዳለሁ እያ አመለጡ እኔን የፎገራችሁ መስሏችሁ ነው ገብቶኛል እንደዚህ እንደታረጉ እኔ አውቄ ነው ኋላ መጣ ይሄኩት እንደዚህ እንደምታረጉ ገብቶኝ ነበር ታገናየው ወይ አንተ ስራ ነው ሁሉ ኧረ አድርጋችሁኛል እንዴ እኔ እናንተ ለቂ ሌላ ቦታ የሚል መስሎ አሁን ቅድም የተናገርሽው ቃል አለ ቀቀኛ አትንካኝ ተስማማችሁ ኤፍሬም የሆነ ነገር በለው ምንድነው እንደዚህ የሆንከው ምንድነው ተንከራፈፈ እንዴ ማራሱ ጠለለ እንዴ ኤፍሬም ያረጥ እንዴ ከግታል እንደውም ገንዘቡን ልለቅላችሁ ነበር አልተወላችሁም ልጅቷን ብቻ ላገባት ነበር ለሩት አንተ ምን ማግባት ነው የምታወራው ተስማምተሻል ከሆነ እቃዎቹን አሳይሻለሁ የምን እቃ ነው የምታወራው እኔ መውጣት ነው ፈልገው ያልኩት ስለምን እቃና ስለምን ቤት ነው የምታወራው ያማል እንዴ አንቺ ተስማምተሻል እሺ አትንካኝ በቃ አትንካኝ መብቴ እኮ ነው እንደፈለኩ ማድረግ እሺ አሳየኝ ይኸውልሽ አሁን እቃውን አሳይሻለሁ እንደውም እኔ ሌላ ጊዜ አልኖርም አንቺ ታሳያለሽ ለሚመጡ ልጆች አንቺ ታሳያቸዋለሽ ነይ ላሳይሽ አንተ ያዛት እሱ እቺን ታርገኝ በቃ መጣጭቅ እሺ እንዴ ነይ ላሳይሽ ለምን ቤት ነው የምታወራው ኤፍሬም ምንድነው አንተም ልትቀየር ነው ይሄ ምን እንደሆነ ታውቂያለሽ እኔ እንግዳ ነኝ ምንም አውቀው ሴት ነሽ አይደለም እንግዳ ነኝ ለዚህ ሀገር በቃ ማውቀው ብዙ የምታውቀው ነገር የለም ፍቅር ከያዘሽ እስኪ ይሄ ቆጮ መጋገሪያ በቃ ነው እንዴ ፍቅር የሚይዛት ያ በቃ ዝም ብለሽ አንዴ ቆጮ መጋገሪያ ደግሜ ጠይቅሻለሁ ስመለስ ካልመለስሽ ቅጣት ይኖረዋል ምንድነው ያልኩሽ ምን ያደርግላታል ከርቃው አረ ያ ዝም በይ በቃ እሺ በቃ እኛ መውጣት ነው የምፈልገው በቃ እቃው ያየሁት ነው እሺ ይሄን ነግሬሻለሁ ቆጮ መጋገሪያ ከምንድን ነው የሚሰራው ይሄ ቅድም አልወሰድኳችሁም ጀርባ ነው እንሰት ከሚባለው ከዛ ነው የሚሰራው ከኮባ ቁንጮ መጋገሪያ ቁንጮ መጋገሪያ አልተሻታቂም ቁንጮ እኔ እንግዳ ነኝ በቃ አንዴ ብቻ ነው እሺ ታይ ይሄን ታውቂያለሽ እሺ ይሄን አታውቂም እኔ ምንም አውቀው ነገር የለም በቃ እሺ ታይ ይሄ በየሀገሩ ይለያያል እኔ በትግርኛ ብቻ ስማቸው ማውቀው ምንድነው ይሄ በትግርኛ ምንድነው ይሄ ጻሊ ምን ለማድረግ ነው የሚጠቀሙበት
ወጥ ሽሮ ወጥ እንሰራበት ሽሮ ወጥ ይሄ ሽሮ ወጥ እንዴት ይሰራል? ሰብሪያለሽ ሰብሮን ቀሳርጂ ይሄ ጻህሊ በትግርኛ ጻህሊ ይባላል። እሺ ሽሮ ብቻ ለምሳሌ ሽሮ ወጥ ምናምን ነው የምንሰራው። ወጥ የምንሰራበት ነው። ይሄ ደግሞ መካምቢያ ይባላል። እሺ መካምቢያ ምንድነው? ይሄ አንዴ እሺ አሳየኝ። ተረጋጊ በቃ እሺ ተረጋጊ አሳየኝ። እሺ በትግርኛ ከቀደሙ ይበለጥ ጻህሊ መካምቢያ ይሄ ምንድነው? መካምቢያ ምን ማድረጊያ ነው? በቃ የጻህሊ ክዳን ነው። እሺ እንደሽ ክዳን ነው። ከዛ ይሄ ደግሞ መብለዕ ቁርሲ አሁን ቡና ምናምን ሲፈላ ቡና እንትን አለ አይደለም አዲስ አለ በቃ ብዙ ይቀርባል። ቆሎ ማስቀመጫ አዎ በቃ እዚህ ጋር ማለት ብዙ ነገር ነው ያለው። በቃ አሁን ልቀቀኝ። ይሄኛው ምን ማድረግ ነው? እነዚህ የራዎቹ ናቸው። እኔ አላውቃቸውም። እሺ በእኛ ምን ይባላል? እነዚህ ጣባት ይባላሉ። ምን ማድረጊያ ነው እንዴ? ለመስቀል አይቤና ክትፎ የሚበላባቸው በቃ አውቃቸዋለሁ። በቃ አሁን ልቀቀኝ። መሄድ ነው የምፈልገው። በቃ አሁን ተመቸሽ አይደል? አንቺ የምታውቂውን ነገር እሱ የሚያውቀው ንገሪሽ። አሁን በትግርኛ ምን ይባላል? በጉራጌኛ ምን ይባላል? እየዞርን ምን ያለው አይፈ ምንድነው ተወጣላችሁ? ይሄን ታውቂያለሽ? ድንጋይ ነው አይደል እንዴ? ይሄኛው ስማ ጀበና ነው እንጂ ስማ ያውቀው ሰው አለ እንዴ? ምን ነው? አይ ቅድም አላውቅም ስትይኝ ነው አላውቅም ስትይኝ ይሄን ማታውቂም ብዬሽ ነው። እሺ እነዚህ ናታውቂም አላውቅም። ታይ የምሬን ገንቦ ነው ምናምን እኔ ማውቀው ገንቦ ምን ማድረግ እንደሆነ አላውቅም። ጠላ ማስቀመጫ ነው። ጠላ ማስቀመጫ ይሄ ነው። ጠላ ማስቀመጫ ነው። ኦኬ ፍሬም አንተ ፍሬም ምን ሆነ ለማለት ከዚህ ቤት አወጣን። ፍሬም ኧረ ጽጌሽ ነኝ አሁን በትግርኛ ምን ይባላል? እኔ ስም ማሰሮ አላውቀውም። እነዚህ ደቃቃ ነገሮች አላውቃቸውም። የማውቀው ነግሬያቸዋለሁ። በቃ አይቤ በምንድን ነው የሚበላው? ክትፎ አንበላም እኛ እዛ ትግራይ አይታወቅም። ስጋ ጥሬ ስጋ ነው ምናምን ጥሬ ስጋስ አንበላም። እሺ ምንድን ነው የሚበላው? ሽሮ ነው ነው ጦሎ አለ። ምንም ሽሮ ነው። ጥሎ ምንድን ነው በአማርኛ እኮ አንተ ስላታውቁም ንገሪኝ። እሺ ቃስ አድርገኝ በቃ። ይሄ ቅድም እንዳልኳችሁ አይኔ ጎበር ክትፎ መብያ ነው። ደግሜ ያልጠይቃችሁ ቅድም ያኛው ምን ነበር ያልኳችሁ? ምንድን ነው ያልኩት? መጋገረኝ ምን በጣም አሪፍ በምንድን ነው የሚሰራው? ድምጽ የሚሆነ ቦታ ያስገባል። በኮባ ነው የሚሰራው። ምንድን ነው ኮባ? ኮባ ነው በጓሮ ብቻ። ኮባ እንሰት ላይ ደረሰ ኮባ ይባላል። እሺ በቃ ጨርሰናል። ብንሄድ ቁጭ በል አሁን እሺ ምን እናደርግ ነው? ቁጭ ምን ነው? ወይኔ ፍሬም በስማማረ ምን አድርገኝ ምን ነው? እዚህ ጋር ቁጭ በል አንተ። እዚህ ተጋበይ። ያው ምን ልላችሁ አስቤ ነው መሰላችሁ? ማክሱን አውልቅላቸው፣ ኮፍያውን አውልቅላቸው። እኔ አላውቀውም። ምንድን ነው የምትስቁት? አታውቂውም አይደል? እሺ አንዴ ተረጋጉ፣ ልነግራችሁ። ያው ገና ቡታጀራ እንደመጣን ጽጌ ሽማግሌ ልኮ ነበር እኛ ቤት። ሁላችንም ወስነን ሰተንሻል። እዚህ ቤት ነው የምትኖሪው። አሁን ተረጋጊ። ቆይ ተረጋጊ። ምንድን ነው የምታወራው? ኤፍሬም ስልኛ ይኸውልሽ፣ ሀብታም ነው ልጁ። ኧረ ሀብት ይዘው ይወድታይት ጎበዝ፣ በጣም አሪፍ ሀብታ ያኖርሽም። አልፈልግም፣ እኔ መውጣት ብቻ ነው የምፈልገው። ኤፍሬም በቃ ወሬ አታውቅም። እሺ አንድ ነገር ልንገራችሁ። ኤፍሬም ማርያም አንዴ አይደል እየተቀለድኩባችሁ አይደለም፣ ግን ይህንን ሀሳብ ያመጣሁት እኔ ነኝ። ይቅርታ ግን እንዳትመቱኝ፣ ያስኳችሁ ለዛ ነው። እኔ ነኝ ፕራንክ ያስደረኳችሁ። የምን ፕራንክ ነው? እሺ እኔ ፕራንክ ነው ብዬ ነው አስቤ፣ ግን እናንተ ተጨነቃችሁ። እንደዛ ሲል የነበረው ፕራንክ ነው። አዎ እናቴ ይቅርታ። እሺ በቃ ልቀቀኝ። እሺ ይቅርታ። ምን የሚያስቅም ኤፍሬም በቃ ተሆን። እሺ ይቅርታ። ተረጋጊ። ጽጌ ተረጋጊ፣ በእግዚአብሔር አንቺ ስሚ። በማርያም ታውኝ ኤፍሬም በቃ ልሄድ ነው። እንደዚህ ነው እንዴ ፕራንክ ብታረግን አንተ? ይቅርታ። ይቅርታ። በቃ ልቀቀኝ ኤፍሬም። በዚህ ጫም እንደለጸናክ ነው። ታውኝ በቃ በቃ ልቀቀኝ። እሺ አንዴ የቲክቶክን ቪዲዮ ብቻ ሰርታችሁ ትሄዳላችሁ። አልፈልግም። ትወጣላችሁ። በቃ አልፈልግም። በቃ
ሊሳ ዞር በል በቃ በዚህ እንዳልመጣ